አላህ አንድ እግር አለው። እሺ አንድ ባት አለው። እሺ ሁለት ቀኝ እጅ አለው። እሺ ሁለት አይን አለው። ሁለት ጆሮ አለው። ሁለት አይን አለው። ፊት አለው። 5 ጣቶች አሉት። ሌላስ አንገት አለው አናቅም። ጭንቅላት አለው አናቅም። ወገብ አለው አናቅም። ታፍ አለው አናቅም። ይህንን እያመለክ አምላክ ምን እንደሆነ እንኳን ሳታቅ እንዲሁ በድንቁርና ውስጥ በድፍን በቃ ዝም ብሎ እየተመራ የክርስትናን በማጨማለቅና የክርስቲያኖችን ሃይማኖት በማቆሸሽ የአንተን ትክክል አታደርግም። ኔቨር ኤቨር የአንተን ትክክል አታደርገው። እናንተ የምታመልኩ ስንት አምላክ ነው ስንት አካል ነው ምናምን በማለት ኔቨር ትክክል አይሆንም። ያንተ መገለጫ የአንተ አምላክ ትክክል ሊሆን አይችልም። በእንደዚህ አይነት ሁኔታ አምላክ ስንት አካላት እንዳሉት እንኳን ሳታቅ ማለት ነው። እንዲሁ በድንቁርናው ዝም ብለህ አንድ በማለት እንደ መፈክር መስጊድ ላይ ያሸመደዱህን በመያዝ በፍጹም ገነት አገባም ገሃነም ነው የምገባው። ኡስታዞችህ ነጋጠባ 724 አው ስራቸው ክርስትናን መተቸት፣ መስደብ። ከዛ ውጭ ስለራሳቸው አምላክ አንዲትም አስተምሩም ጠንቅቀው። አላህ አልወለደም አልተወለደም ቢጤ አምሳያ የለው መፈከር ነች። ከዚህ ውጭ እችንም ይብላኝ ለሰይጣን በሉ አጋንንቶች ናቸው። ለሙሐመድ አላህ ልጅ የለውም ሚስት የለውም ቢጤ የለውም እንደ አልወለደም አልተወለደም ብለው የነገሯችሁ አጋንንቶች ናቸው። የአጋንንትን ትምህርት የአጋንንትን ምስክር እንደ መረጃና እንደ ማስረጃ ያዞ አላህ ሚስት የለውም ቢጤ የለውም በሚል መፈክር የቆመ ሃይማኖት ነው። አምላክ ጭንቅላት ይኑረው አይኑረው ሳታቅ፣ ስንት አካላት እንዳሉ ሳታቅ፣ የራስን ልጆች ሳታስተምር ክርስትናው ላይ አምላክ እንዴት ይሆናል አምላክ እንደዚህ ይሆናል ከሌሊቱ 1/3 ላይ የሚወርደው በምኑ ነው ስትባል መልስ ማሰጥ አናቅም የምትል እንዴት ክርስቶስ በስጋ ይገለጣል የምትል ያንተ ስትጠየቅ ግን አናቅም የምትል እኛ ክርስቶስ በስጋ እንዴት እንደመጣ እንዴት እንደተገለጠ ለምን እንደመጣ ለምን በስጋ መጥቶ እስከ መስቀል ድረስ ለምን እንደወደደን ለምን ሞትን በሞቱ እንደሻረ ጠንቅቀን ማስተማር ማስረዳት እንችላለን። አንተ ከሌሊቱ 1/3 አላህ በየቀኑ ይመላለሳል ስትል በእጁ በእግሩ ተብለ ስትጠየቅ ከአርሽ ጎሎ ወይንስ ሳይጎል ተብለ ስትጠየቅ መመለስ የማትችል አንዴ ክርስቶስ በደሙ ኃጢአታችንን ያስተሰረየልንን አንዴ ቤዛ ሆኖ በስጋ የተገለጠውን አልቀበልም ይሄ ለአምላክ አይገባም ስትል እዛ ሆኖ መማር አይችልም በስጋ ሳይገለጥ ይቅር ማለት አይችልም ስትል አንድ እግር ያለው ጭንቅላት የሌለው አምላክ በየቀኑ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ እንዴት ይመጣል ተብለ ስትጠየቅ መመለስ ማችሉ ናችሁ። እቹኑ አንድ እግሩን ይዞ ገሃነምን ለመሙላት የሚጠቀምባት የገሃነም ክዳን የሆነች እግሩን ያነሳታል አያነሳትም ተብለ ስትጠየቅ መመለስ ማችል ነው። እና ወገን አምላካችሁን አታውቁትም። ክርስትናን በማቆሸሽ በማጥላላት በመሳደብ እኛ ላይ ፕሮፓጋንዳ በመንዛት እፎይ እንደዚህ ነው በማለት እስልምናን አትታደጉትም። እስልምናን በእንደዚህ አይነት ሁኔታ ኡስታዞች ልንገራችሁ ቁርጣችሁ ቲክቶካችን ላይ ገብተው ከሚማሩት በላይ በብዙ ቁጥር በውስጥ የሚያወሩን ይበልጣሉ። ሙስሊሞች ስለሚፈሩ እናንተን ዛቻ ስለሚፈሩ እዚህ የሚመጡትን ምን ያህል እንደምታስፈራሯቸው በውስጥ እንዴት እንደምታሰቃዩቸው መረጃዎቻችሁ ስላለ እንዴት እንደምታሰቃዩቸው ከዛ የእኛን ስም እዛችሁ ስም በማጥፋት 24 ሰዓት በቴሌቪዥን ፕሮግራማችሁ እንኳን ሳይቀር ፖድካስቶች ላይ ሳይቀር ስሜን እያነሳችሁ ስም ለማጥፋት ከፌስቡክ እስከ ቲክቶክ ከቲክቶክ እስከ ዩቱብ ከዩቱብ እስከ ቴሌግራም ከቴሌግራም እስከ ዩቱብ ፖድካስቶች ላይ ከሱ አልበቃ ብሏችሁ ቴሌቪዥን ፕሮግራም ላይ ስሜን እየጠራችሁ ስም ታጠፋላችሁ። አትታደጓቸውም። በእንደዚህ አይነት ሁኔታ እውነቱን አስተምሯቸው። እፎይ እንዲህ ነው እፎይ እንዲህ ነው በማለት ትውልዱን አትታደጉትም። ትውልዱ ጭንቅላት ያለው ይጠይቃል። ኦኬ ያላችሁት ነገር እውነት ነው ውሸት ነው ብሎ እፎይ ጋር መጥቶ ያዳምጣል። ያለ መረጃ ነው የሚያወራው ወይንስ መረጃ እየከፈተ እያስነበበ ነው?
ትውልዱ ያገናዝባል። ለጊዜው በፕሮፓጋንዳችሁ ልሸውዱት ትችላላችሁ። ጭንቅላት ያለውና ጭንቅላቱን የሚጠቀም ግን የሆነ ቀን ላይ በዛ ይሄ ነገር ለምን ዋሹት ብሎ ጥሏችሁ ይወጣል። ታውቁታላችሁ ደግሞ እያመለጣችሁም እንደሆነ ወጣቱ እያመለጣችሁ ብዙ ሰው እያመለጣችሁ እንደሆነ ታውቁታላችሁ። ራሳችሁ ሳፈልጉ ተናግራችሁታል። እስቲ አምላካችሁን አስተምሯቸው። እስቲ የምታመልኩትን እናንተ እርግጠኛ ከሆናችሁ የእኛ አምላክ እንዲህ ነው፣ ጭንቅላት ይኑራ ይኑራ አናቅም እያላችሁ አስተምሩ። እስቲ ሚዲያ ላይ ወጡና አላህ ምንለው የምናመልከው አምላክ አንድ ባት ነች ያለችው፣ አንድ እግር ነው ያለችው። ቁጠሯቸው እስቲ። አንድ ባት ቁጠር፣ አንድ እግር ቁጠር፣ 2 ሆነ። 5 ጣቶች 7፣ 2 እጆች 9፣ 2 አይን 11፣ ፊት 12። ከዛ ምን አለ? ጆሮ። ሌላ ምን አለ? የእኛ አምላክ ይሄ ነው በሉና ንገሯቸው እስቲ። ባት ይኑረው አይኑረው፣ 2 ይሁን አይሁን አናቅም፣ አንድ ባት እንዳለው ግን እናውቃለን በሏቸው። ጉልበት ይኑረው አይኑረው አናቅም በሏቸው። አፍ ይኑረው አይኑረው አናቅም፣ ግን ላንቃ አለው በሉና ንገሯቸው እስቲ። ጭንቅላት ይኑረው አይኑረው አናቅም፣ ጣቶች 5 አሉ በሉና ንገሯቸው እስቲ። አምላካችሁን እስቲ ንገሩ። ማታፍሩ ከሆነ አስተምሮታችሁን ንገሯቸው እስቲ። ዘግኗቸው ጥለዋቸው ይወጣሉ። ምንድን ነው የምናመልከው ብሎ ሰው ስለሚያስብ ያላችሁ አማራጭ ምንድን ነው? እሱ የምትጠቀሙት ክርስትናን ማጥላላትና ክርስትናን መሳደብ። ቦልድ ሊስቲ አምላካችን ነው በየቀኑ በዛች በአንድ እግሩ በዛች በአንድ ባቱ ከአርሽ ወደ ቅርቢቱ ሰማይ ይመጣል በሏቸው እስቲ። ክርስቶስ ለምን እዛው ሆኖ መማር ሳይምር የሚለውን ጥያቄያችሁን ኢንቨርት አድርጎትና የእኛ አምላክ ለምንድን ነው እሱ በየቀኑ መመላለስ ያስፈለገው? ለመማር ምሕረትን ለመቀበል ለምንድን ነው በየቀኑ መውረድ መውጣት ያስፈለገው? የዓለም ሰዓት ይለያያል። አንዴ ኢትዮጵያ፣ አንዴ ካናዳ፣ አንዴ አሜሪካ ሲል የተለያየ ነው ታይሚንጉ። እንዴት ነው የሚሆነው? በልናሲ ይህንን ጥያቄ ቻሌንጅ አድርጓቸው እስቲ ኡስታዞቻችሁን፣ ተማሪዎቻችሁን። አትችሉም፣ አታደርጉ። ለምን? ስለምትፈሩ፣ ጥለዋችሁ ስለሚወጡ። ያላችሁ አማራጭ ክርስትና ማጥላላት። ከዛ ውጭ እያንዳንድ አስተምሯችሁ ምን ይሆናል? ፈተዋችሁ ምን ይሆናል? ከወሲብ ጋር የተያያዘ ከሽንት ቤት ጋር የተያያዘ ስለ አምላክ አይደለም ጥያቄዎቻችሁ። እንዳለ ፈተዋቸውን ሄዱና አዳምጡ። ማርክ ማይ ወርድ። እያንዳንዱ ፈተዋቸው ከጋብቻ ከፍቺ ጋር ከወሲብ ጋር ከቂጥ ማጠብና መታጠብ ጋር ስለ አምላክ አምላካችን ጭንቅላት አለ የለው? አምላካችን እንዴት ነው ከሌሊቱ 1/3 የሚወርደው የሚል ፈተዋ ምላሽ እንኳን አታገኙ። እንዳለ ፈተዋቸው ምንድን ነው? በቀኝ እጄ ነው መታጠብ ያለብኝ፣ በግራ እጄ። ወሲብ ሳደርግ ምን ብዬ ልጀምር? ፈታውሽ ብሎኛል 3 ጊዜ። ተፋተናል አልተፋታ ነው? ቼክ አድርጉ። ይሄ ነው በቃ አስተምሮታቸው። ስለ አምላካቸው ምላሽ የለም። ኡስታዞቻቸው ቲክቶክ ላይ ያሉት ቅጣፊ ደግሞ ነጋጠባ ስራቸው እንዴት አምላክ በስጋ ይገለጣል? እንዴት እንደዚህ ይሆናል? እንዴት 1ም 3ም ሊባል ቻለ? ምክንያቱም እያንዳንዱ ስጋዊ ሆነ አመለካከታቸው የሚያስቡት እነሱ እንዴት ነው? እሱ 1 ሲደመር 3 ጊዜ 3 ነው። እችን ነው የሚያውቁት። ሂሳባቸው ሁሉ ምንድነው? ምድራዊ ስለሆነ ማለት ነው። 1 ሲባዛ 1 3 ጊዜ ብታባዛው 1 መሆኑን አያውቅም። 1 ሲካፈል 3 ጊዜ ብታካፍለው 1 መሆኑን አያውቁም። ስታክ አድርገው የቆረሩት እንዴት ነው? ማትስ ላይ 1 ሲደመር 1 እቺ 3 ነው። እችን አሸምድደዋቸዋል። ዘሆል የሚያውቋት እችን ነው። 1 ፓወር ኦፍ 3 1 መሆኑንም እንኳን አያውቁም። ፓወር እንኳን አልተማሩ። መልቲፕሊኬሽኑን አልተማሩ። ዲቪዥን አልተማሩ። ስታክ ያደረጉት ስቲል አዲሽን ላይ ነው። ስታክ አድርገው የቀሩት ማለት ነው። አምላካቸውን በምን ካልኩሌት አድርገው መድረስ ይፈልጋሉ? በሲደመር 1 ሲደመር 1 በዚህ ሲደመር ካልኩሌት አድርገው ሊያገኙት ይፈልጋሉ። እኛ ፈጣሪ ማትስ ህግ በላይ ነው ብለን ነው የምናምነው።
ከፊዚክስም ከማትስም ህግ በላይ ነው ፈጣሪ።